በ2017 ዓ.ም የትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች እና ፕሌስመንት አይታችሁ የዩኒቨርሲቲዎችን ጥሪ በመጠባበቅ ላይ ያላችሁ ተማሪዎች በሙሉ ዛሬም በቀን 27/02/2018 ዓ.ም ከሰላሌ ዩኒቨርሲቲ በመቀጠል አንድ ሌላ ዩኒቨርሲቲ ለ2018 ዓ.ም ለሪሚዲያል ፕሮግራም ጥሪ አድርጓል። በዚህ ቪዲዮ የጠራው ዩኒቨርሲቲ ማን እንደሆነ እስከ መቼ ድረስ ሪፖርት አድርጎ እንዳለና በአጠቃላይ የጠራውን ዩኒቨርሲቲ መረጃ ሼር ማድረጋችሁ ይሆናል። በ2018 ዓ.ም በሪሚዲያል ፕሮግራም በመንግስት ዩኒቨርሲቲዎች ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች በሙሉ እና ፕሌስመንት ዩኒቨርሲቲ ምደባ አይታችሁ ዩኒቨርሲቲዎች እስኪጠሩ በመጠባበቅ ላይ ያላችሁ እንግዲህ ዛሬ አንድ ዩኒቨርሲቲ ለ2018 ዓ.ም ሪሚዲያል ጥሪ አድርጓል። እንግዲህ ጥሪ ያደረገው ዩኒቨርሲቲ ቦረና ዩኒቨርሲቲ ነው። እንግዲህ ቅድም እንዳልኳችሁ ቦረና ዩኒቨርሲቲ ማስታወቂያውን ያወጣው ዛሬ በቀን 27/02/2018 ዓ.ም ነው። እንግዲህ የተማሪዎች የጥሪ ማስታወቂያ ይላል። በቦረና ዩኒቨርሲቲ ሪሚዲያል ተማሪዎች በሙሉ በ2018 ዓ.ም በቦረና ዩኒቨርሲቲ በሪሚዲያል ወይም በአቅም ማሻሻያ ፕሮግራም የተመደባችሁ ተማሪዎች በሙሉ ምዝገባ ከህዳር 03 እስከ ህዳር 04 2018 ዓ.ም መሆኑን እያሳወቀን በተጠቀሱት ቀናት ብቻ በዩኒቨርሲቲ ዋና ሬጂስትራር ጽሕፈት ቤት በአካል በመገኘት እንድትመዘገቡ እናሳስባለን ይላል። እንግዲህ ዩኒቨርሲቲው ቦረና ዩኒቨርሲቲ ማሳሰቢያዎች አሉት። የመጀመሪያው ማሳሰቢያ ወደ ዩኒቨርሲቲው ስትመጡ የ8ኛ ክፍል ሰርቲፊኬት ዋናውንና ፎቶኮፒ ከ9 እስከ 12ኛ ክፍል ያለውን ትራንስክሪፕት ዋናውንና ፎቶኮፒ የ12ኛ ክፍል ፈተና ሰርቲፊኬት ዋናውንና ፎቶኮፒ እዚህ ላይ የ12ኛ ክፍል ሰርቲፊኬት ዋናው ወይም ኦሪጂናሉን ላታገኙ ትችላላችሁ እስካልተሰጣችሁ ድረስ። እሱን ነገር ፕሪንት አድርጋችሁ መያዝ ትችላላችሁ ዋናውን እስካላገኛችሁ ድረስ። እስክትሄዱ ድረስ ግን ዋናው በትምህርት ቤታችሁ መጥቶ ከተሰጣችሁ መያዝ ይጠበቅባችኋል። ሌላው 8 3/4 የሆነ ጉድ ፎቶግራፍ እንዲሁም ሌላው አንሶላ፣ ብርድ ልብስ፣ የትራስ ጨርቅና የስፖርት ትጥቅ ይዛችሁ መምጣት ይኖርባችኋል ብሏል። ሌላው ሁለተኛው ማሳሰቢያ ከላይ ከተጠቀሱት ቀናት ማለትም ከህዳር 3 እና 4 2018 ዓ.ም ካሉት የመመዝገቢያ ቀናት በፊትም ሆነ በኋላ የሚመጡ ተማሪዎችን ዩኒቨርሲቲው የማያስተናግድ መሆኑን ከወዲሁ ለማሳወቅ እንወዳለን ይላል የቦረና ዩኒቨርሲቲ ዋና ሬጂስትራር ጽሕፈት ቤት ይላል። እንግዲህ በቦረና ዩኒቨርሲቲ በ2018 ዓ.ም በሪሚዲያል ፕሮግራም ለመከታተል የተመደባችሁ ተማሪዎች እንግዲህ የመግቢያ ጊዜያችሁ ወይም የምዝገባ ቀናት ከህዳር 3 እስከ ህዳር 4 2018 ዓ.ም ነው። እንግዲህ ወደ ዩኒቨርሲቲው ስትሄዱ መያዝ ያሉባቸው ዶክመንቶች አሉ። የ8ኛ ክፍል ሰርቲፊኬት ዋናውና ፎቶኮፒ፣ ከ9 እስከ 12 ያለውን ትራንስክሪፕት ዋናውንና ፎቶኮፒ፣ የ12ኛ ክፍል ፈተና ሰርቲፊኬት ዋናውንና እንዲሁም ፎቶኮፒ፣ 8 ጉድ ፎቶግራፍ፣ አንሶላ፣ ብርድ ልብስ፣ የትራስ ጨርቅ እና የስፖርት ትጥቅ ይዛችሁ መሄድ ይኖርባቸዋል። እንግዲህ ከተጠቀሱት ቀናት ማለትም ከህዳር 3 እና 4 2018 ዓ.ም ቀናት በፊትም ሆነ ዘግይቶ መሄድ አይፈቀድም ብሏል። እንግዲህ ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋለን። እንግዲህ በሌሎች ዩኒቨርሲቲ የተመደባችሁ ተማሪዎች በሙሉ እንግዲህ የ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች ዩኒቨርሲቲዎች መጥራት ጀምረዋል። ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋለን። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ሌሎች ተጨማሪ መረጃዎችን ለማግኘት የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ያገኙታል። ጆይን በማድረግ ይቀላቀሉ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ